በልጆቻቸው አባቶች ክስ የቀረበባቸውና በፍርድ ቤት ውሳኔ የተሰጠባቸውን ጉዳዮች ይዤላችሁ ቀርብ ያለው አንደኛዋ ዋንትያ ሰለሞን ስትሆን ሌላኛዋ ደግሞ ሶሲ ግርማይ ትባላለች። ሶሲ ግርማይ የታዋቂው ግለሰብ የዮሴፍ ገብሪ ወይም ደግሞ በሚዲያ ስሙ ጆሲ ኢንዳውስ የቀድሞ ባለቤት ናትና እነዚህ ሁለት እንስቶች ላለፉት ቀናቶች በፍርድ ቤት በክርክር ላይ የነበሩ ሰዎች ናቸው። ከመጀመሪያ ቪዲዮ ስጀምርላችሁ የዋንትያ ሰለሞንን ጉዳይ እንመለከታለን። ዋንትያ ሰለሞን እንግዲህ እንደሚታወቀው ያለ ፍላጎቴ በልጅነቴ አርግዤ ልጅ ወልጃለሁ ብላ ኢቢኤስ ላይ ሁሉ ቀርባ እንደነበር ታውቃላችሁ። ታዲያ አሁን ላይ የልጇ አባት አቶ አላዛር ዋንትያ ልጄን እንድንከባከብና እንዳይ አልፈቀደችልኝም ሲል ከሷት ነበረ። በክሱም ሂደት ፍርድ ቤት ላይ የተናገረው ነገር ቢኖር ልጄ እንደ ልጅ እንኳን እንዳታርግ የማይገቡ ቪዲዮዎች ላይ ያሳተፈቻትና በተለያዩ ማስታወቂያዎች ላይ እንድትሰራ እያደረገች ጭንቅላቷንም ጭምር እየነካቻት ነው። ከዛ በተጨማሪ ደግሞ እንደ አባትነት እንዳልንከባከባት አድርጋኛለች ብሎ ከሶ ነበር። ታዲያ እሷም በክሱ ሂደት ላይ ክርክር አድርጋ ነበረ። እኔ ልጄን በስነ ስርዓት ነው እያሳደግኩኝ ያለሁት፣ ደግሞ እሱ እንደሚለው ልጄን የማይገቡ ቪዲዮዎች ላይ አሳትፊያት አላቅም። ከዛ ባሻገር ደግሞ ከዚህ ቀደም የአባትነት ሂደቱን የካደ ሰው ነበረ። አሁን ላይ ግን ልጄ ማለቱ እጅግ በጣም አሳፋሪ ነገር ነውና ፍርድ ቤቱ ይህንን ከግምት ውስጥ ከቶ በቀጣይም ልጄን እኔ ብቻ እንዳሳድግ ይፍቀድልኝ የሚል አይነት ክርክር አቅርባ ነበር። ታዲያ ፍርድ ቤቱ ግራና ቀኙን ከተመለከተ በኋላ ውሳኔ ሰጥቷል። በሰጠው ውሳኔ ላይም እንግዲህ ሕፃኗ በእናቷ ዋንትያ ስር እንድታድግ ፈቅዷል። ከዛ ባሻገር ለአባትየውም ደግሞ በሳምንት አንድ ቀን ለዛውም እሁድ ቀን ብቻ በዋንትያ ቤት ሄዶ ማየት እንደሚችል ፍቃድ ተሰጥቶታል። በዚህ መሰረት ፍርድ ቤት የመጨረሻውን ውሳኔ ሰጥቶ ክሱን መዝጋቱን ሰምተናል። በሌላኛው ደግሞ ዜና ስንመለከት የጆሲ ኢንዳውስ የቀድሞ ፍቅረኛ ከዚህ ቀደም በሶሻል ሚዲያ ላይ ብዙ ዓመት ለብቻዬ ለፍቼ ያሳደግኩትን ልጄን ጆሲ ሊቀማኝ ነው ስትል በገጿ ላይ አስመልክታን ነበረ። አሁንም በድጋሚ ገጿ ላይ ከባድ በሆነ ሐዘን ስሜት ከሆስፒታል ሆና ጽሁፎችን ጽፋለች። ታዲያ ያም ጉዳይ ምንድን ነው? ላለፉት 6 ወራቶች በክስ ሂደት ላይ የነበረው ጉዳይ በመጨረሻም ፍርድ ቤት ለጆሲ በመወሰን ልጇ ለዮሴፍ ገብሬ ወይም ለጆሲ ኢንዳውስ እንዲሰጥና የአሳዳጊነት መብቱ ለሱ ሙሉ ለሙሉ እንደተሰጠ ተናግራለች። በዚህም ሂደት ላይ ስትናገር በገጿ ላይ ካሰፈራቻቸው ጽሁፎች መካከል አንዱ ይሄ ነው። በጣም አዝናለው፣ አሞኛል ግን አለው፣ ደክሞኛል ግን ያልፋል። ፈጣሪ እንዲምረኝ ብቻ ጸልዩልኝ። ምን አረኩኝ በዚህ ደረጃ እንዴት ስትል በገጿ ላይ አስፍራለች። አያይዛ ደግሞ በከፍተኛ ምሬት በጽሁፍ ላይ ያሰፈረችው አንዱ ነገር ምንድን ነው? አሁንም ፈጣሪ ይፍረድብህ። ጭካኔ፣ ማስመሰል፣ ውሸት፣ ክፋት መልክ ቢኖረው ኖሮ አንተን ይመስል ነበረ። ወንድ ከሆንክ ና ፊት ለፊቴ ከነ ማስረጃዎች፣ ያኔ አደንቅ ነበር። ይሄ ውስጥ ውስጡን እንደ እባብ ተከነበታል። ጆሲ በጣም ፈሪና አስመሳይ ሰውነ። እመነኝ፣ እውነት ተደብቆ አይደበቅም። ነገ ይጋለጣል። ያኔ የኔ ተራ ይሆናል። በጣም ነው ምጠላ፣ አስጠልተኛል፣ ክፉ ሰውነህ ብላ እንግዲህ የተለያዩ ጽሁፎችን በፌስቡክ ፔጇ ላይ አስፈራለች። እና እንግዲህ ላለፉት ወራቶች በሶሻል ሚዲያ ላይ ብዙዎቻችሁ ጠበቃ ሰብለ አሰፋን ታቋታላችሁ። የሶሲ ጠበቃ ነበረች እና በተቻላት አቅም ስትከራከርላት ነበረ። ሶሲም ስለ ሰብለ ስትናገር የቻለችውን ሁሉ አድርጋልኛለች። ፍርድ ቤት ግን ከእናትነት ይልቅ ቁስ ያለውን ሰው ወይም በንብረት ላይ የተመሰረተ ፍርድ ነው የሰጠው። እሱ ገንዘብ ስላለው የተሻለ ቤት ስላለው ለብዙ ዓመት ለፍቼ ያሳደግኩትን ልጅ ቀምቶኛል። በፍርድ ቤት ሂደት እንግዲህ ጆሲ ኢንዳውስ ካስገባቸው ነገሮች አንዱ ሶሲ ግርማ ልጄን ባላስፈላጊ መንገድ እያሳደገች ነው ያለችው። ምሽት ክለቦች ላይ በጣም አምሽታ ነው የምትሰራው። ሱስ አለባት። በተለያየ መንገድ የልጄን አይምሮ እየበረዘች ነው የሚል ነገር ነው ያነሳው። እሷም በፍርድ ቤት እኔ በፍጹም አምሽቼ የምሰራ ሰውም አይደለሁም፣ ምሽት ክለብ ላይም ሄጄ የምጠጣ ወይም ሱስ ያለብኝ ሰው አይደለሁም፣ ስራዬ ባልትና ውጤቶች ነው ስትል የስራ ሂደቷን አሳይታ ነበረ። የተለያዩ የባልትና ውጤቶች የምታቀርብ ሴት እንደነበረች። ነገር ግን ፍርድ ቤት የሁለቱን ግራና ቀኝ ክርክር አይቶ የማሳደግ መብቱን ለጆሲ ሰጥቶታል። ይህንንም አስመልክቶ ነው እንግዲህ እሷ በፔጇ ላይ እነዚህን ሁሉ መረጃዎች ዘርዝራ የነበረው። እስኪ ውድ ተመልካቾቼ ልጅ በእናቱ ስር ቢያድግ ነው ወይስ በአባቱ ስር ቢያድግ የተሻለ ይሆናል የምትሉትን ከስር ኮሜንት ላይ ጻፉልኝ። እኔ ግን በእነሱ ዙሪያ የነበረኝን መረጃዎች በዚህ አይነት መንገድ አቅርቤላችኋለሁ። የእናንተው የላ ነበር። መልካም ጊዜ